Ethiopia, one heart, one plan. Jah bless the journey of this righteous man. Stand firm, I'll be in the struggle so long. Carry your people with the power of song. Abiy Ahmed, one love, one love, one love. Abiy Ahmed, stand strong, stand strong, stand strong. Voices of the children, hope in their eyes, dreaming of a future beneath brighter skies. Peace is the anthem, justice the drum, unity the fire that keeps us as one. Abiy Ahmed, march on, march on, march on. Abiy Ahmed, stay strong, stay strong, stay strong. One love for Ethiopia, one heart, one plan. Jah bless the journey of this righteous man. Stand firm, Abiy, in the struggle so long. Carry your people with the power of song. From Addis to the rivers, let freedom flow. For Ethiopia, one heart, one plan. Jah bless the journey of this righteous man. Stand firm, I'll be in the struggle so long. Carry your people with the power of song. Abiy Ahmed, one love, one love, one love. Abiy Ahmed, stand strong, stand strong, stand strong. Voices of the children, hope in their eyes, dreaming of a future beneath brighter skies. Peace is the anthem, justice the drum, unity the fire that keeps us as one. Abiy Ahmed, march on, march on, march on. እሺ ሂሪጎ 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 ነው ጨዋታው እኮ። እንዴት አደራችሁልኝ? እንዴት ዋላችሁልኝ? ቆየሁባችሁ ትንሽ አይደለም? አዎ ትንሽ አየሩን ቀስቀስ ላድርጉ ብዬ ደግሞ ደክሞኝ ተኛሁ። እኔ ጋር እኮ ግልጽ ነው እኮ ለምን የሚባል ነገር የለም። ስብሰባ ላይ ሆኜ ነው እንደዚህ ሆኜ ነው ተወጥሬ ነው ምናምን የለም እኮ ተኛሁ። መብቴ ነው፣ በመብቴ ማን ያገባዋል? እሺ እንዴት አደራችሁ? ሰር ምንድን ነው ያልከኝ? ታላቋ ኢትዮጵያ ሙዚቃው በፍቅር ሊደፋኝ ነው አለ። ሙዚቃ የምናውቅ ሰዎች አለን፣ ሙዚቃን የፈጠነው ሰዎች አለን እኮ። በእኛ ጊዜ እኮ ስማ ሙዚቃን እኮ አኝከን እኮ ነው አኝከን ምንጠጣ የነበረው። ሙዚቃ ደግሞ ለኛው ሊነገረ ነው። ይሄ ባቷ ተረከዟ ምናምን መሰለ እንዴ? ሙዚቃ ነበር እኮ። ላሰማህ እኛ የምንሰማቸው ሙዚቃ ምን እንደነበረ እንደው በሱ አፌ ላዋሽ። እንደው ዛሬ በሱ ላዋሽ። የደስታም የድልም ቀን ስለሆነ በሱ አፌ ላዋሽ። ዛሬ በእኛ ጊዜ የምንሰማው ሙዚቃ ይኸውልህ፣ አዳምጥ። በእኛ ጊዜ የምንሰማው ሙዚቃ ያለ 막걸리 오자.
Hey! Action! Action! The spirit of Oja is calling you. Lekker! Oja, Oja, Arrumatro color. Sit. Yeah. The spirit of Oja is calling you. Yeah. Check it. እንዲህ ነበር ጥርሳችን የነቀለው ቅንቅራ ብዙ ሙዚቃ ሪኮርድ ማንም የሚነግረው እንደ ባኩር እንትን አኮርዲዮን ይዤ እመጣለሁ። ደግሞ ሙዚቃ ደግሞ ሪኮርድ ማን ይጫወታል? ፈጣሪው እኮ ነው። ስንጠራ ራሱ የምንባለው ወይዬ ሰላም ያረዳል ወይ ስደትና አግዳሚ ወንበር እኩል ያደርጋል። ከማንም ጋር ቁጭ ብሎ ፖለቲካ ላውራ ያውን ፖለቲካ ተዋርደናል አለ መንግስቱ ኃይለማርያም። ደፍረውናል ይጥፉ ወይስ እንጥፋ አለ። እንደዚህ ዘና ማድረጋችሁ ምን ጠላት እሪ በል ጠላት ይላል ነበር። እንደዚህ ዲፍ ሰላም የኤርትራ ሀገራት እውቅና ይነሳ። እኛ እንድሮም እንኳን አላውቅም ኤርትራ ሀገር ለመሆኑ ክፍለ ሀገር ነች። ምንድን ያሉት አንዱ ምንድን አባዲ የሚባል ወጥቶ ጫፋችን ትነኳትና አለ ምድሩን አዲስ አበባ እናጠፋታለን ብሎ አንድ ፖስት አድርጎ ልከውልኝ እቺስ ምታረጋለ ግቡ በአንድ አቅጣጫ ገብተው በሰባት አቅጣጫ ተበተኑ። ምንድነው ይልቁኑ አቆሙት። የመጀመሪያው ቀን አንደኛ ቀን ቆይታ፣ ሁለተኛ ቀን፣ ሶስተኛ ቀን የሚሉት ነገር ሰረዙት። አራት ላይ ቆሙ። ለምንድነው አራት ላይ ቆሙት? ገቦች እንኩሮ ከጀመርክ እስከ አትሊስት 15 20 መሄድ አለብህ። አራተኛ ላይ ተቆማል። አራተኛ ቀን ቆይታ፣ አምስተኛ ቀን ቆይታ፣ ስድስተኛ ቀን ቆይታ፣ አራት ስላይዝ ቆሙ። በቃ I'm living in South Africa. Everyone watching you. You are a good father. Thank you. ኦኬ እሺ፣ እንዴት አደራችሁ? እንዴት ዋላችሁ? በጠዋቱ ፈታ ደበቅ ቀናችሁ ሞቅ ላድርግላችሁ ብዬ ነው።
ጠላት ደግሞ እርድብን እንዲልም ጭምር ነው። እንግዲህ እየሳቅን እየተዝናናን ስለ ብልጽግና ስለ ሰላም ስንነግር አይወዱም። የዳንስ ክፍል ጦር አለ አንድ እንትና ልከውልኛል። ቁርጥ በሬ አርደው ቁርጥ የቆረጡት አይቼ ደስ አለኝ። እሱን አሳያችሁ ስትሉ የእነሱን ደግሞ ላሳያችሁ። ቆይ የእነን ኩሩን ደግሞ ላሳያችሁ። ከጀመርኩ አይቀር የእነሱን ደግሞ ላሳያችሁ። ቆይ የት አለ? ደስ ይላል፣ የእነሱ ደስ ይላል። ወይ ጉድ አለ፣ ወይ ጉድ አለ። ተደፍረናል አለ እኮ መንግስቱ ኃይለማርያም። በእውነት እንገራቸው። የእነሱን ላሳያችሁ ደግሞ። ቆይ የት አለ? ያኛ የት አለ? የት አለ? የእነሱ እየተቆረጠ ቁርጥ እየተቆረጠ ልከውልኝ ነበረ እኮ እዚህ ጋር አለ። ፌስቡክ ላይ ሼር ተደርጓል። ይኸውና ይኸውና ሰንጋውን አየው ተጋድሞ ሰንጋውን ይኸው ተጋድሞ yes ሰንጋው ተጋድሞ አየው። ምን ይመስል ሰንጋ ትምህርት ቤቱ ተዘግቶ ሰንጋው ተጋድሞ ልጆቹ ተማሪ ተባሮ አስተማሪ ተደፍቶ ሄድ እንግዲህ ጀግናው ፋኖ ይሉታል። ሻዕቢያ እዛው ነው ያስተኩሳል፣ ያስገድላል። እና ምንድነው ያለው? አንድ ሚሳኤል ተኩሱና አዲስ አበባ እናጠፋታለን አለ። እንደዚህ አይነት ሻዕቢያ ድፍረት መጀመሪያ ቅድም አንድ ኮመንት አንብቤያለሁ። ኦልሬዲ በሰራበት ጉዳይ ነው። መጀመሪያ ኤርትራ ሀገር ነች ወይ ነው። እኔ የኢትዮጵያ መንግስት ራሱ ተዋርደናል ነው ተዋርዳ መንግስትም ተዋርዷል፣ ህዝቡም ተዋርዷል። መጀመሪያ የሀገር እውቅና አላት ወይ ነው። በቤትኛው ያው ተወነባብደን ከ83 በኋላ ያሉትን እየሰማን አለን እንጂ እንደ ህዝብም እንደ ሀገርም የተወሰነ ውሳኔ የለም። የመጀመሪያ እንደውም ወደ ጦርነት ከመግባታችን በፊት ሀገራዊ እውቅናዋን መንሳት ነው ያለብን። ሀገር አለች ኤርትራ። ሀገር ነው ኤርትራ የሚለው ነገር አሁን ደግሞ ቀጣይ ፕሮግራም በሱ ላይ በጣም እንሰራበት። ሀገር ለመሆናቸው ማስረጃ ይስጡ። ስለዚህ መንግስት ወይም ደግሞ የሚመለከታችሁ አካላቶች መስራት ያለባችሁ ኤርትራ ሀገር ነች ወይ ነው። አንድ ሉዓላዊ አገር የስንት ሺህ ዓመት ታሪክ ያላት ኢትዮጵያ ትላንትና ማንነትና ምንነቷ ባልታወቅበት በወንበዴና በሽፍቶች ራሷን ኤርትራ ብላ ትርጉሙ አናውቅም። ኤርትራ ምን እንደሆነ ምንድን ነው ኤርትራ ማለት? በትግርኛ ምንድን ነው? በአማርኛ ምንድን ነው? ከየትስ የመጣ ስም ነው? እውቅና አልሰጠናትም። ስለዚህ እንደ አንድ ምኑም በማይታወቅ ስሙም ትርጉሙም በሌለው እውቅና በሌላቸው ሀገራቶች ከቁጭ ብሎ መደራደርና መወያየትና እድል መስጠት አላስፈላጊ ነው ለነሱ። በዚህ ላይ መጀመሪያ አፋቸውን እንዲዘጉ ነው ማድረግ ያለብን። በሚገባቸው ቋንቋ ማስተማር ነው፣ በለመዱት ወይ ደግሞ በፈለጉት ቋንቋ። በውስጣችን ገብተው በመሀል የሚጫወቱ ጨዋታ መበጠስ አለብን። ያን መበጠስ ነው በእርምጃ ነው። ስለዚህ መጀመሪያ የእውቅናው ጉዳይ አጠያቂ ስለሆነ በሱ ጉዳይ ላይ መንግስት ወረድ ብለን ስራበት፣ ዝቅ ብለን ስራበት። ከዚህ በኋላ የኢትዮጵያ ከፍታና እድገት በምንም ተአምር ብዙ ጠላቶች ያፈራበታል። ግን ጠላቶቻችን ላይ ቆመን ይጨፍርባቸዋል። በጣም ብዙ የሚፈሩት በጣም አሁን አይታችኋል። በህዳሴ ግድብ ላይ የነበረውን ጫጫታ አይታችኋል። እንግዲህ ለምን ተመረቀ ብሎ የውስጥ ጠላት አልቀረ፣ የውጭ ጠላት አልቀረ፣ ጅል አልቀረ፣ ጅላጅል አልቀረ፣ ጅላንፎ አልቀረ፣ የሙቀጫ ልጅ ነካሽ አልቀረ፣ የሀገር ባንዳ አልቀረ። ግድብ ለምን ተመረቀ ብሎ እየየ ሲሉ በረገድ ነው ላሳየናቸው። ገና ያ ደም ግፊታቸው ሳይቀንስ፣ ገና ያ እልህና ብስጭታቸው ሳይመረቅ ሳይጠፋ ደገምንላቸው። አሁን ወደ ወደቡ እየሄድን ከወደቡ በፊት ትራንዚት የታደረግን ትራንዚት ወደቡ እየሄድን ያለን ትራንዚት ግን የታደረግን ጅጅጋ ላይ ያደረግን ትራንዚታችን። ሌላ ንብረት አለና እዛ ደግሞ ሌላ አለና
ሌላ ምንድረስ አለ? ውጣ ቅንቅኖች አትጋት ቅንቅኖች አትግቡ ብያቸዋለሁ። አትግቡ እዚህ ቤት ውስጥ አትግቡ። ቅንቅን ባንዳዎች ገባ ኢትዮ ናይል አውጥፋ ስምን በስም ውጣ። ኤርትራዊ ናቸው። ይሄ ኢትዮ ምናምን ፋኖ ምናምን በሙሉ ሻቢያዎች ናቸው። ነግሬያቸዋለሁ። ውጡ፣ ስማችሁን በስምታት ውጡ። አትግባ እዚህ ጋር ላይክ አድርጉ። የገባችሁ በሙሉ ላይክ 3000 ሰዎች ያላችሁ ላይክ አድርጉላችሁ። ትራንዚት ማድረግ አለብን። ቀጥታ አሰብ መግባት የለበትም ብለን በደረግነው ስራ መሰረት ገባን። ጅጅጋ አላህ እዛ የተቀመጠ ገና ወርቁ ባሌ ነው። ገና እዚህ ጋር ገባ ነው ነዳጃችንን እናውጣ ብለን አይተሃል። ትናንትና ጠቅላዩ አይተዋል። አላየሁም አለ እያየሁ ነው እንዴት እንዳስገባ ነው ጠቅላዩን ጅጅጋ አላየሁም። ይኸው እስኪ ይውጣል እስኪ ይኸው ቁራና ወይ በጅጅጋ እንደገና ነዳጁ እዛ ጋር ነው ያለው። ሌላ ሪዞርቱ እዚህ ጋር ነው ያለው። ምንም አታመጣም። ትራንዚት ነው፣ ወደ አሰብ ትራንዚት ነው የምናደርገው። ገና ነው አሰቡ ላይ ሳንገባ ትራንዚት ብዙ የምንሰራቸው ስራዎች አሉ። ነዳጁ አሁን ነዳጁ አለቃለም፣ ወርቁ ይቀጥላል። ምንም አታመጣም ብያለሁ። አንተ እድል ሰጥቻለሁ። በተለይ ዲያስፖራ ሂድ ግባ አገርህ ብያለሁ። ግባ እይ ባየኸው እናውራ ብያለሁ። የ30 ዓመት 40 ዓመት 20 ዓመት ከሀገር ወጥተህ እዛ ቁጭ ብለህ በዩቲዩብ እና በቲክቶክ ተቀደህ የምታወራት ስለ ኢትዮጵያ እድል አልሰጠም። ለአንተ ዲያስፖራ ታዳምጠኛለህ፣ ግባ ብያለሁ። ኦፍኮርስ ገብታችሁ ያላችሁ ሰዎች አይቻችኋለሁ። ዳውን ያልክ በሙሉ እየገባ ነው ያለው። እይ አሁን ስትወጣ ምን ትላለህ የምለው መጣካ እንዳዳምጣለሁ። ከዛ ውጪ እኛ ሰራይ ነው ያለው። ግመሉ እየሄደ ነው ያለው። ውሻው ጮሆ አያቆሙም። ታዳምጣለህ አታዳምጥ? ምን አዳምጥ? ምንም ስለማታመጣ ነው ይሄን የምነግርህ። ይሄን ስነግርህ እንደምትቃጠል አውቃለሁ። ጠቅላዩ ነዳጁን ሊያስመርቅ ጅጅጋ ነው እንደምኩሮ ፋኖ ሻቢያ ህዋት ወደ አዲስ ይገባ ነው ብሎ ደንግጧል ይላል። መንግስት ደንግጧል ይላል። ቤተ መንግስት ተነቃነቀ ይላል። ደስ የሚል የነሱ አርስታቸው ሞድላቸው ነው። ቤተ መንግስቱ ተነቃነቀ። እንትን ድባቡ ጥሩ አይደለም። ይሄ ሬይ የሚባላል ሬይ ፖለቲክስ የሚባላል። ሬይ ፖለቲክስ ምንድነው? ቀድመ ማጮህ እና ማስበርገግ ነው። ይሄ በጣም ተበላበት፣ በጣም ብዙ ተጫወትበት። ይሄ እኮ ፋሽኑ ያለፈበት እኮ ልክ ሆጃይ ያኔ ሰምተነው አሁን እንኳን አንዳንዲስ እንሰማዋለን። አትሊስት ወዝ ልዛለሁ። የእናንተ ፖለቲካ ጠነዛ። በቃ ቢምቢዎች ገቡ እየወጡ ነው ያሉት። ቢምቢ አትግቡ፣ ፍናፍንት አትግቡ። ያማቸዋል። እኔ እኮ ነው መሰለኝ አሁን ብሎክ አድርጎ ማድረግ ይችላሉ፣ ግን ትታመሙ ባለበት አንድ ቀን ዜጋ መሆናችሁ አይቀርም። እንደዚህ ተንዘላዝላችሁ አትቀሩም። ሰው ስትሆኑ በሽተኛ ሆናችሁ ነው የማገኛችሁ። ስለዚህ አትግቡ፣ አትሁኝ የምላችሁ ጠልቻችሁ አይደል። አትግቡ። ለራሳችሁ ጥልጤነታችሁ ትታመማለህ። እዚህ ገብተህ ኤፒሊፕሲ ነው የሚይዝ። እዚህ ገብተህ እሪ ይነሳባል። ሂሞራይድ ሳይቀር ይዛል። እኔ ቤት ገብተህ አትይኝ ብያለሁ። አትይኝ ባለማየት ተባበረ። እስኪ እናንተ ደግሞ ላይክ አድርጉ። 4500 ምናምን ገባችሁ። ላይክ አድርጉ የገባችሁት በሙሉ
ለዚህ ነው የምላችሁ እንጂ ምንም ነገር የለም። ስልጣን በሚመለከት ሽግግር መንግስት፣ ድልድይ መንግስት፣ ምናምን መንግስት አታስበው ብያለሁ። አታስበው። ትመረጣለህ፣ ህዝብ ያውቃል። ህዝብ ብትሰራልን ጥሩ ነው ብሎ ካመረጠ በካርድ ስልጣን ላይ ይወጣል። አለበለዚያ አታስበው። ስንቴ ልንገርህ። አሁንም አሜሪካን አባረራችሁ። ትላንትና አይደለም ስቴት ዲፓርትመንት አባረራችሁ ሽግግር መንግስት። አሁን ደግሞ አንድ ስታይል አምጥቷል። ደግሞ ለማ መገርሳ አሜሪካን መርጦት የሀገር መሪ ላይ ይሄ ደግሞ ይላሻሻ ነው። በቃኝ ብሎ ነው ሄደው። በቃ ሲመጣ ይመጣል። ከዛ ውጪ ለማ መገርሳ ማን ነው? ለማ መገርሳና ነው ማን አምላም ለኢትዮጵያ መንግስት የሚሾምላት ማን? ማንም የሚሾምላት መንግስት ሁሉ 140 ሚሊዮን ህዝብ በካርድ መሪ ያወጣሉ ባለበት አገር ላይ ማንና ነው አንተ መተህ ጀዋር መሪ ይሆናል ለማ መገርሳ መሪ ይሆናል ደመቀ ብለህ ምን ደጉ እያልክ የምታፍን የምትከፍተው አይመረጥም። በህግ የሚፈለግ በህግ ይጠይቃል። በይቅርታ ከሆነ በይቅርታ ካሳ ከፍሎ የሚሆን በይቅርታ ጠይቆ ይገባል። ከዛ ውጭ ግን ማንም ኢትዮጵያ ስማ የልጅ ሀብታም ነች፣ መሃን አይደለችም። ጀግና አላት። ኤርትራ አርካት እንዴ እንደ አርቲፊሻል ነገር በአንድ መሪ 45 ዓመት 80 ዓመት በስልጣን ላይ የሚገዛ አይደለም። ብዙ ጀግኖች ወጣት ሊደሮች ናቸው ያላት ኢትዮጵያ። ወጣት ስለዚህ እከሌ ሊመጣ ነው ምናምን ፖስት ያደርጋሉ። ለማ መገርሳ እንዴት ታየዋለህ? ለማ አይደለም አንድ እሱ አይደለም ለአሜሪካ መንግስት ለማ መገርሳን አምጥቶ ሊሾም ነው፣ አብይን ሊያወርድ ነው ምናምን። ወረባኩ የውሳኔ ጥረት ለአብዮታችን ጸር ነው ብሏል መንግስቱ ኃይለማርያም። ወደ እርምጃ እንዳንገባ ብዙ ቂም አለ ውስጣችን የያዝነው። በሳት የተፈተኑ ሰዎች አሉ ከነ ችግሩ ሀገር ይዘው ያስቀጠሉ። ሲሞቅህ ወደዚህ ሲበርድህ ወደዚህ ሲላሽ ወደ ሲመችሽ ወደ እሱ የሚዘፈና ያዳል እንዳለ ዘፈን እንዲሱ አይደል ጫወታው። የልጅ ሀብታም የሆነች ሀገር ነች ያለችው። ሽግግር መንግስት የሚባል ነገር አቁም ብያለሁ። ካፋ አታውጣ ብያለሁ። የለም ድልድይ መንግስት የለም። ድልድዮች ሁሉ አላየም በወንዝ ልማት እንዴት እንዳማሩ እነቀበና ድልድይ እነምናምን እነቀበና ወንዝ ምናምን የለም። አታስቡ። የለም አብቹም እኮ ተናግሯል አንድ ጊዜ አታስቡ ብሏል። እንዴት እንደማይገባችሁ እንዴት ደንቆሮ እንደሆናችሁ አሁን ግራ የሚገባኝ እኔ ይሰማችኋል በየጊዜ ተግባብተን ደግሞ ምን አለ አንዱ አብይ እንደዚህ ብሎ ተናግሮ እንደዚህ ሽግግር መንግስት ብሎ ተናግሮ ምናምን ነገር ማንም እዚህ ሀገር መሪ አንድ ብቻ መሪ አንድ ብቻ ነው የሚወጣው። መቀመጫው አንድ ሺህ ሰው ይመኘዋል አለ መንግስቱ ኃይለማርያም። ሺህ ሰው ይሄን መቀመጫ የሚገመኘዋል አለ። የሚቀመጠው ግን አንድ እኔ ብቻ ነኝ አለ ጠቅላይ ሚኒስትርም አለ እኮ። ወደድክም ጠላህም አገሪቷን ህዝብ መርጦኝ ማስተዳድረው እኔ ነኝ። እንዴት ይነገር ከዚህ በላይ አሁንም ምኝኝ ትላለህ? መተህ ሽግግር መንግስት ድርድር መንግስት እንሰባሰብ መንግስት እንጣል የለም። አዳምጥ ያለህ ጠቅላይ ሚኒስትር አዳምጥ ሲላል ሆነ ጠብ ነው እንጂ እንደዚህ የለም። አሻሽለው ካልመጡ በስተቀር አባዳን ኢትዮጵያን ከእንግዲህ በኋላ ሊመጡ ምንድን ነው እምቢ ያለኝ? አዳምጥ። እሺ የተሻለ ሐሳብ አገር ለመለወጥ የሚችል ሐሳብ ይዘህ ካልመጣ አበደን ይላል። አበደን አሻሽለው ካልመጡ በስተቀር አባዳን ኢትዮጵያን ከእንግዲህ በኋላ ሊመሩ አይችሉም። አሁንም ያለው 3 የሚታይ ኤክስ እና የሆነ ጠብ ነው እንጂ እንደዚህ የለም። ይሄ የሚገባህ እንደተለመደው እንደ ኢትዮጵያ ባህል ነው። የኢትዮጵያ ባህል ልጅ አባቱን ለማድነቅ አሁን ደግሞ የበደላት እናቱን ይቅርታ ለመጠየቅ መሞት አለባት። ስትሞት ነው አይ እናቴ እኮ ደግ ነበረች እያለችው አይቀዳም። ሰው ሲሞት ከልክ በላይ ማወደስ፣ በህይወት እያለ አለማገዝ አደገኛ በሽታ ነው። ብልጽግና ኢንክሉሲቭ ነው ስንል በንግግር አይደለም በተግባር ነው። አሁን ኢትዮጵያን ለመምራት አስፋይር የሚያደርጉ ፓርቲዎች ይህንን ምስል አሻሽለው ካልመጡ በስተቀር አባዳን ኢትዮጵያን ከእንግዲህ በኋላ ሊመሩ አይችሉም። ከዚህ የተሻለ መሆን አለበት። የቀሩ 11 መጨመር አለባቸው።
ኛንጋቶም የሌለበት ፓርቲ አበደን የተሻለ ሐሳብ ይዘህ ካልመጣ በ7 ዓመት ውስጥ ባልሞላ ጊዜ ውስጥ በ6 ዓመት ውስጥ አገር ለውጦ አሳይቶናል። ያልተነካ ግድባችን ገድቦ አሳይቶናል። ከተማ ተለውጦ አሳይቶናል። አገር በኢኮኖሚም በእድገትም ከአፍሪካ አንደኛ ከዓለም በደረጃ እንድትቀመጥ አድርገው አሳይቶናል። የምናወራው የምናየው እንጂ የምንሰማውን አይደለም። አንተ ደግሞ ብትመጣ ከዚህ በላይ ይሰራለው ብለህ የምትል ሐሳብ ስታመጣ ህዝብ ይፈልጋል። ከዛ ውጭ ግን አበደን ብሏል። አበደን ማለት ነው ታውቃለህ? በሶማሊኛ አበደን አታስቡ። ህልም ነው የምታየው። ሰማችኋለሁ፣ በህይወት ውስጥ ትቀደዱ ሰማችኋለሁ። ሽግግር መንግስት፣ ድልድይ መንግስት፣ እንሰባሰብ፣ ባንስማማም ተሰብስበን እንግባና ከዛ በኋላ እዛ እንነጋገራለን። ሸኔውምና ፋኖምና ጁንታውምና ሻቢያውምና ተቀናጁ። ይሄን መንግስት ብቻ እንዴን ጣለው የለ አሞራ ነው የሚጠብቀው እሱ። አንተ ከምትመጣበት እጥፍ መንገድ ይድላል እሱ። ህልምህን ነው የሚነግርህ። በቴክኖሎጂ የዘመመ ነው፣ በአይቲ የዘመመ ነው። ሳተላይት አመንጥቆ የሚቆጣጠርህ ነው። አትችለውም አልኩ። ሰው ከግንብ ጋር እንዴት ይጋጫል? ሰላም ኮዳይቲ ኢትዮጵያ ሀገራችን ዳር እስከ ዳር በልጽጋ ስናያት ደስ ብሎናል። ኢትዮጵያ ደስ ብሎናል። አውርቶ አደሮች ሽግግር መንግስት እያሉ ሲያለቅሱ መሪያችን መንግስታችን ኢትዮጵያ እያለማ ይሄ ነው። አይሆንም አልኩ። በፍጹም አበደን በቃ ዝም ስንላችሁ እኮ ዝምታ የፍርሃት ጥግ አይደለም እኮ። ዝምታ እኮ ማለት እኮ የአክብሮት ምልክት ነው። ካልተስማሙ ካልተስማማችሁ ልታፈርሱናል። እሺ ግቡ። እሺ ግድ የለም ተቀናጁ። ሁላችሁም 5ታችሁም 6ታችሁም ተቀናጁ። ሸኔም ፋኖም ጁንታም ሻቢያም ሁሉም ተቀናጁና ግቡ። እሺ ኦኬ ግቡና ሰጣችሁ ተናችሁ። በኋላስ ምን ልታደርጉ? አንተ ጠቅላይ ሚኒስትር፣ አንተ ፕሬዝዳንት፣ አንተ ምናምን ተባብራችሁ ሰምታችሁ ትቀመጣላችሁ። ሀገር ስልጣን ላይ ትገዳደላላችሁ፣ ትጨራረሳላችሁ። ከዛስ 140 ሚሊዮን ትበትናላችሁ። ይሄ ነው አላማችሁ። ይሄ ደግሞ የእናንተ አይደለም። ይሄ ማኒፌስቶ የግብፅ ነው። ከግብፅ ተቀርጾ የመጣላችሁ ነው። በራሳችሁ ስለ ሀገር ምንም ሀገሪቷን ሴት ታቋታላችሁ። አሁን አንድ ሰው ያሉ እዚህ ሽግግር መንግስት ይላሉ እዚህ አሜሪካን ሀገር ተቀምጦ ከሀገር ከወጡ 42 ዓመታቸው ነው። ምን አውቀው ነው አሁን ስለ ሀገር ሰርሱ? አሁን ስለ ሀገር ምን አውቀው ነው? ከወጡ ቆይቷል። አንዳንዱ ደግሞ ህዋት አስሮ አንቆ ያስወጣው እኮ ነው። በቃ በህዋት ዘመን እስር ቤት ተለብልቦ ሚኒስቴር ኮሚሽነር ምናምን ተብሎ በቦርደር ጠፍቶ የወጣ ነው እኮ አንዳንዱ በዛ ዘመን ማለት ነው። አሁን ምን ለመሆን ነው እንደገና ደግሞ መተህ እንደገና ደግሞ የምትለው? ውስጥ የነበረ ሰው የታገለ ሰው ቢሉ እኮ ችግር የለብኝም። እኔ የት ታውቋታላችሁ እንዴ? እንጥል ይውረድ ቅሪያኔ ነገር እንዴት የህዳሴን ግድብ ከዛ ሳትዘግብልን አፋችን ከፍተ እንደዛ ነበር። ዘገብኩኝ እኮ ማነው ያሪያየው ዘገብኩኝ። እዛውኛል ስከስከስ የነበረው ህዳሴ ግድቡን ወይ ዲቪ ጥግና ልካቸውን ስነግራቸው አንጀት እና ነው ፖለቲካቸው ነው። አሁን አንድ አባት ሰምታችኋል። እነዚህ ጀዊሳ የሚባል ኃይል እኛ ጠገብናቸዋል። እኛው ዛሬ አማራውን ደም ሊበቀሉት በህዋት በሻቢያ ልጆቻችን ትምህርት ቤት እንዳይማሩ ቤተክርስቲያናቸውን ያቃጠሉ፣ እምነት ቤታቸውን ያቃጠሉ፣ አስተማሪዎቻችንን እየደፉ ህዝቡ ላይ መሳሪያ ደቅነው ያስገደዱት። ይህን ቀለብ አምጣ፣ ይህን ያክል እንጀራ ተፈርዶብሻል፣ ይህን ያክል ዳቦ ተፈርዶባል፣ ይህን ሰንጋ ይዘና ከቤት እየተባለ አማራው ተሳቆ ሸጦ ነግዶ እንዳይገባ ኬላ አቋቁሞ ኬላ ላይ ገንዘብ እየዘረፉት ሀብት አለው የተባለውን ነጋዴ እንዳይነግድ አግተው ሚሊየንስ ገንዘብ እየዘረፉት አማራን ተበቀሉት። ሻቢያዎች ተበቀሉት። ህዋቶች አማራ ይና ያረግም። አንድ አባት እኮ ተናገሩ። ምን አሉ? እኛው አጠገብናቸው። ከእንጭጩ ነበር መቀኘት የነበረባቸው። ግርማ ያሽጥላ ለምጣዷ ስትል አይጧ ትለፍ ያለው ተሳስቷል። ምጣዱ መሰበር ነበረበት። ተሳሳተ። ግርማ ያሽጥላ ምጣዱ መሰበር ነበረበት። አይጧ ምን አባቷንስና
አይጧ የምትሞት ከሆነ ምጣዱ ቢሰበር ሌላ ምጣድ እንገዛ ነበር። ተሸወድን ያኔ። ግርማሽ ተሳሳተ። የአሁን አመራሮችም ያስተት እንዳይደገም ነው። ይሰበር ምጣዱ፣ ለቅማቸው አውጧቸው፣ ብብታችሁ ውስጥ ይዛችኋቸው እይሽሩ አትበሏቸው። አንድ አባት ተናገሩ። ምንድን ነው ያሉት? አዳምጡ። ምኑም አይደለም ለነሱ ህይወት ግን መታደግ ነው። ልጆች አፍነን ይዘን ነው እንጂ የትም አይደርስም ነበር። አፍነን ይዘን የትም አይደርስም ነበር። ለምጣዱ ብለን ነው የትም አይደርሱም ነበር። እኛ አባት የትም አይደርሱም ነበር። አዳምጥ የሚሉት አፍነን ይዘን ነው እንጂ የትም አይደርስም ነበር። ማታ ስንቅ እያቀበልን ነው እንጂ የትም አይደርስም ነበር። ስለዚህ እነዚህ እንደዚህ ሰው መጎተት ለመንግስት ምኑም አይደለም። ለነሱ ህይወት ግን መታደግ ነው። ልጆቻችን ከሞት እናድናቸው። ፍንዳታ ጦርነት ይበቃናል፣ ይበቃናል። ለውጥ አላገኘንም። የወንድም ማጣት ለውጥ ነው ያገኘነው። ትኩስ እንጀራውን እየበላ የታጠቀውን ኃይል ብቻ ጋብቶ እያለቀ እየተላለቀ እዚህ ኩኖ አይዞህ በለው የሚል ሞልቷል። እኔም ከሆንኩ አንዱ አንተ አይደለህ በሉኝ እዚህ ላይ። አዎ እናጋልጥ፣ እኔም ልጋለጥ ካለሁ ሸኛም ከናንተም ተብሎ ሰላም ይምጣልንና ልማት ፈላጊ ነን። ልማቱ ይስተካከልልን። የተቋረጡት ስራዎች መጓተት ሳይሆን ቅድሚያ ይሰጥልን። ኩሩና መመቻችን መከላከያ ሰራዊታችን እንደተባለው ድንበር ጠባቂ ነው። ድንበር ጠባቂ ነው። መሃላችን በተፈጠረው ችግር ምክንያት መንደር ድረስ ወርዶ እየተሰቃየ ነው። ለዚህም እንግዲህ ሰላም ነው መፍትሄው። በምክክር በመቻቻል በመወያየት ካሉበት ድረስ በመሄድ በማንጣት የገቡትም ገብተዋል፣ ያልገቡትም የቀሩትም እንዲቀሩ አውጡልን ብለናል፣ ለምነናል። ውሃ፣ መብራት፣ መንገድ እነዚህ አቋርጠዋል። ያላችሁት ግን ይህን አስባችሁ እኔ እንደ ጋይንት እንዳንድ አርሶ አደር ጦርነት ይበቃናል፣ እናንተ ልማቱን አታቋርጡብን ነው። ጨርሻለሁ። አመሰግናለሁ። ይሄ ነው ህዝቡ። እንደዚህ ነው ብሶቱ የሚናገረው። መስሎን ነበር የነጻነት ታጋዮች። መቻወቅ ሽፍታ ወንበዴ መሆናቸው አለ። እኛው ነው ስልክ የሰጠናቸዋል፣ እኛው ነው ያበልናቸዋል፣ እኛው ነው ያጠገበናቸዋል። እንዴት ኤርትራ ሆኖ አማራን ያጨፋጭፋል ሻዕቢያ? እንዴት ህወሓት ከአማራ ጋር ያለኝን ሂሳብ አወራርዳለሁ እየነገረ ሂሳቡን ገብቶ ያወራርድባል? ጦርነቱ የሻዕቢያና ህወሓት ጦርነት ነው ብዬ ስልህ አልሰማልከኝ። አማራ ንቃ ብያለሁ። ሲቀጠቀጡ ግን አሁን ራሳቸው ወጥተው ተሸንፈናል አሉ። ዩ አር ቱ ሌት ጋይስ፣ ቱ ሌት። ጉዳይ ትዝ ይልህ ከሁለት ዓመት በፊት እነሱ አጀንዳ እየሰጡን እንጮህ ነበረ። አሁን ግን እኛ አጀንዳ እየሰጠናችሁ የጫጫቾቻችን አባይ፣ ኒውክሌር፣ ነዳጅ፣ ማዳበሪያ ገና ለሚቀጥለው የሚመረቁ አሁን እኮ ከራሳቸው አንደበት ራሳቸው ይለፉልፉ ጀመሩ። ይኸው ኤምኤሶች እንኩሮ ሚዲያ እንኩሮ ብቻ ነው የቀረው። ሌላው እኮ ጊቭ አፕ አድርጓል። በቃ አይችልም። አወቀ፣ እውነቱን አወቀ። በቀን ቆጠሩ እኮ አንደኛው ቀን፣ ሁለተኛ ቀን፣ ሶስተኛ ቀን፣ አራተኛ ቀን የታል? ለምን ቆመ? ቁጥር ያልቃል። ቁጥር እኮ አያልቅም። ለምን ቁጥሩን ቀነሳችሁት በላቸው። ለምን ቁጥር አቆማችሁ አሉ። ጠይቁት። እንደገና ደግሞ ምን ይላሉ? የተማረከው የሻዕቢያና የህወሓት ወታደር አይደለም የራሳችን አማራው ነው። የትኛው አማራ? አዋጊው ሻዕቢያ፣ ተዋጊው ህወሓት፣ አርሚ 40 አርሚ 50 እየተባለ ሲገቡ ጭምር የተናገሩ ነው እነሱ መሆናቸው። እንደገና ሊያክሉት እንደገና ምን አሉ? እኔ ባለፈው ጠይቄ ነበር። መጀመሪያ ታስታውሱ ከሆነ በውጊያው ላይ የሻዕቢያ ኮሎኔሎች ተያዙ፣ የተቀሩት ተሰውተዋል። የሻዕቢያ ይህን ያክል መኮንኖችና ወታደሮች እርምጃ ተወስዶባቸዋል። በጦርነቱ ላይ የተሳተፉ የህወሓት ወታደሮች ተይዘዋል፣ እርምጃ ተወስዶባቸዋል። የመጀመሪያው ሰው አላልኩም? እንዲያውም ቪዲዮውን ላሳይ ስል በዩቲዩብ ህግ ስለተከለከለ በቴሌግራም ልክላቸዋል ብያለሁ። አላልኩም? እስኪ ብለሃል አላልኩም? ያኔ ነው ያልኩት የመጀመሪያው። አሁን ያን ሀቅ ሁሉም ወጣ፣ መንግስትም ዘርገው። አሁን ያንን ነገር ለማስተባበል ፊልም ሊሰራ መንግስት እንደዚህ ብሎ እንደዚህ ሻዕቢያ ምርኮኛ የህወሓት ምርኮኛ ብሎ ሊያሳይ እንደዚህ አዋሽ አርባ ለምንድን ነው የሚያሳየው? ከማጋ ማን ስለሆንክ ነው ለአንተ ፊልም የሚሰራበት? ጽንፈኛ፣ ባንዳ፣ ተላላኪ፣ ስደተኛ ነህ። ለምንድን ነው ለአንተ የሚያሳይ ለአንተ ፊልም የሚሰራበት ገንዘብ የሚያወጣው?
አሁን ከታየ እኮ ፊልም ተሰርቶ ነው ይሉ እኮ ነው። እኔም ያኔ አሳይቼው ቢሆን ኖሮ ይሉ ነበር ማለት ነው። አባዬ የተቀጠቀጠው መረጃ በማስረጃ የተማረከው መረጃ በማስረጃ እጃችን ላይ ያለ የአስመራ የውርሶ አሰልጣኝ ኮሎኔል ነው የተያዘው። የውርሶ አልኩኝ ማን ነው? የሳዋ አሰልጣኝ ኮሎኔል ነው የተማረከው። ጥይት በዚህ ገብቶ በዚህ ወጥቶበት ያው ብታወራው ተማን የምትናገረው አለን እኮ ቪዲዮ ከቦታው ላይ አለ፣ ከግንባሩ ላይ አለን እኮ ባናወራ ኖሮ አሁን የት ነው ወዴት ነው? እሱን መቆኛ መንግስትን አውጣልን አሳይልን ብለን ያለው እንጂ እኮ ማሳየት ግዴታው አይደለም እኮ። ለምን ያሳያል? እኛ ስለገፋን ነው። አሳዩት። እነሱ የወታደር ልብስ ከአልመዳ ሰፍተው አይደለም እንደ ምርኮኛ ያሉ የጎተቱ የሚያሳዩት። እነዛ ከሙሉ እኮ አርሚ 50 ወታደሮች ናቸው። ምርኮኛ የሀገር መከላከያ ምርኮኛ የተባለ የሚገብቱ በሙሉ እኛ በእጃችን ነው ያለው። በመንግስት ነን እኛ። ይሄ ነው ጨዋታው። አሁን አምነው ተቀጥቅጧል ይላሉ ይወጡ ራሳቸው። ውጊያዎች ቀጥለዋል። በተለይ በወልዲያ ዙሪያ የሚገኙ ቀበሌዎች በደረሰን መረጃ የአማራ ፋኖ በወሎ የቀጠለው ውጊያ የሚገልጽ ነው። እሱም በወልዲያ ዙሪያ የሚደረጉ ውጊያዎች ቀጥለዋል። በተለይ በወልዲያ ዙሪያ የሚገኙ ቀበሌዎች አብዛኛው የመከላከያ ሰራዊት ኃይል በከባድ መሳሪያ ተደግፎ ደሴ ዙሪያ የሚገኙ 8 ቀበሌዎችን መቆጣጠራቸው ማሳወቃቸው የሚነገር ነው። እንግዲህ እነዚህ ሁሉ በወሎም በሸዋም በጎንደርም በጎጃም የሚደረጉ ውጊያዎች ከረር ብለው ነው የቀጠሉት። የፋኖ ኃይሎች ላለፉት 28 ወራት የሞከሩት ነገር እንደማይሳካ ነው የፋኖ ወታደራዊ ፖለቲካዊ አመራሮች እየገለጹ ያለው። ነገርኩህ እኮ እኔ ገቡ ነው ጨዋታው። ያ ደግሞ ስታይሉ የህዋት ጨዋታ ስታይል ነው። ገቡ ወጡ ነው ጨዋታው ያለው። እንደገና እየየ ነው የተጀመረው። በድሮን ንጹሃኖች ይሄን እንደምትሉ አቅነበረ ነው ነግራቸዋለሁ እኮ እመኑኝ። አሁን ይላሉ ንጹሃን ድሮን ያቺ ሰብልዬ ማነች ያቺ ይሉናል። አሁን ንጹሃን ይሉናል። እመኑኝ ንጹሃን የሚገሉትም እነሱ ነው። ይህን ህዋት ተጫወቱታል። ወያኔ እኮ ብታምኑ ባታምኑ የመጀመሪያ ጊዜ ካዛኪታ ላይ እኮ የራሱን ጦር እኮ የትግራይ ልጆችን እኮ የጨፈጨፋቸው ራሱ የዓለም አቀፍ እውቅና አገኛለሁ ብሎ ንጹሃን ተጨፈጨፉ ለማለት ራሱ ትግራዮችን ጨፍጭፎ ቪዲዮ አንስቶ ላከላችሁ ለዓለም መንግስታት ኑና ቪዲዮ ይሁንና ብሎ የራሱን ትግራዮች ገሉ። ከዛ በኋላ አሰባ ምናምን ትራክ ሬሳስ ደድሮ አስቀመጠ። ቪዲዮ አንስቶ ያለ መንግስታት ኑና ይሁት ሬሳውን ብሎ ይሄ ይተገመል። እሱን ሊደግሙት ይፈልጋሉ። አሁን እንደገና ልክ ህዋት የሰራውን ስታይል ደግሞ ሀዘኑ ተደራረባባቸውና ማማን አቃታቸው። የሚያዩት ሌላ የሚያወሩት ሌላ ሆነባቸው እና ልክ አሁን እንደዛ እንደገና በድሮን ኧረ የለም አያንተ መሳሪያ ውሃ ነው የሚተፋው። ውሃ የሚተፋ መሳሪያ ይዘን የገባው እንዴ ነው ወይስ የምንዋጋበትን መሳሪያ መርጠንልህ እንዋጋ ወይ? ምንድን ነው የምትፈልጉት እናንተ? ምን በኢትዮጵያ ታሪክ ለመጀመሪያ ጊዜ የመጀመሪያ ዙር የጋዝ ምርት ማስመረቅ ስነ ስርዓት የጎዴ ነዳጅ ዘይት ማጣሪያ ግንባታ ማስጀመር፣ የጎዴ አፈር ማዳበሪያ ፋብሪካ ግንባታ ማስጀመርና የሁለት ዙር የጋዝ ምርት ማልማት ማስጀመሪያ ስነ ስርዓት በሶማሌ ክልል ጎዴ ከተማ ላይ እየተከናወነ ይገኛል። በአሁኑ ሰዓት እኔ ላይ እያወራሁ ያለው ሰዎች ስራ ላይ ናቸው ያልኩት ምን ለዚህ ነው። ስራ ላይ ናቸው። ተዋቸው፣ ከኛ ጋር እናውራ። እኔም አቻቸው አይደሉም፣ ግን ወርጄ ከእናንተ ጋር አውራ። እኔ አይመጥናችሁም እናንተ እዛ ያሉት ተዋቸው። እኔም አልመጥናችሁም፣ ግን ዝቅ ልበል ብዬ ነው ከእናንተ ጋር ዝቅ ብዬ ላዋራችሁ ብዬ ነው። የባህል አዋጊዎች አሸዋ ገበታ ማንበብ የማትችሉ የመሬት አቀማመጥ የማታውቁ የት እንደምትዘሉ ሁሉ አታውቁ። እንኩሮ በቀደም ቸኩሎ ከወልዲያ የተወረወረው ፋኖ ቀጥታ ባህር ዳር ገባል። ተመልከቱ። ወልዲያና ባህር ዳር ምን ያክል ልዩነት እንዳለው እንኳን አያውቁ። ቶፖግራፊ የለም። ሀገር አያውቁም የት ጋር እንደሆነ፣ ካርታ አያውቁም የት እንደሆነ። ዝም ብለህ ብቻ መቀደድ እንደዚህ አይሆንም። ፖለቲካ እንደዚህ አይሰራም።
አማራው ተሰቃየ። ወታደሩ ደም እየከፈለ ነው፣ ዋጋ እየከፈለ ነው ያለው። እያንዳንድሽ 2 ብርድ ልብስ ለብሰሽ ለመተኛትሽ የኢትዮጵያ ሀገር መከላከያ ሰራዊት እየከፈለ ያለው ደም ነው ብያለሁ። እንግዲህ እያንዳንድ የተሽከረከረ ወንበር ላይ ተቀምጠህ ለመስራት፣ ቤት ለመስራት፣ ለማግባት፣ ለመደገስ፣ ለመሰል ለሁሉም ነገር የመከላከያ ሰራዊት ደምና ዋጋ ነው። እሱ በከፈለው ዋጋ ነው 2 ብርድ ልብስ የምተኛው። በዛ መከላከያ ላይ አፈ በዛ መከላከያ ላይ ቀልደ ሰድበው ያ መከላከያ ይለቀኛል ካልክ ትኩስ እብድ ነህ አንተ። አዳምጥ፣ መከላከያው የሚልን አዳምጥ። ለመላው ኢትዮጵያ ይተሰራል፣ ለማንም እየተላለፈ መልእክት ነው። ወንበር ላይ ምቾት ላይ ቁጭ ብለህ ስራህን የምታሳልጠው ቢሮክ ላይ እንደዚህ ቁጭ ብለህ ተዝናንተ በሚሽከረከር ወንበር ላይ ፈታ ብለህ የምትሰራው ወደድክም ጠላም እዚህ እኔና ጓዶቼ በምንከፍለው መስዋዕትነት ነው። እዚህ እኛ ስንሞት ነው። እዚህ ደማችንን እያፈሰስን አጥንታችንን እየከሰከስን ነው። አንተ እዛ የሚሽከረከር ወንበር ላይ ምቾት ላይ ቁጭ ብለህ ስራህን የምታሳልጠው ንግድህን የምትነግደው። የትኛውም ሰው ፈታ ብሎ የሚኖረው እኛ በምንከፍለው መስዋዕትነት ነው። ሌላ ከምንም አይደለም። ከፈጣሪ በታች ወደድክም ጠላም ለዚች ሀገር ዋስ ለዚች ሀገር ዋና ምሰሶ እኛ ነን። ወደድክም ጠላም ማለት ነው። ግን ይሄን አታውቅም፣ ትሳደባለህ። ይሄ ነው ከፈጣሪ በኋላ የዚች ሀገር ሌላው መልአክ መከላከያ ሰራዊት ነው። ይሄ መከላከያ ሰራዊት ባይኖር እመነኝ ግብጽ ኮማንድ ፖስቱን መሀል አዲስ አበባ ላይ ነው የሚዘረጋበት። ይሄ ሰራዊት ሲመረቅ ታየዋለህ፣ ሲሰለጥን ታየዋለህ በየጊዜው። ለሸኔ ብሎ እንዳይመስል ወይ ለፋን ነው። ያን እኮ በሰፈር በመንደር ልጆች እኮ እናጠፋዋለን። እሱ ችግር የለብንም። እድገታችንና የምንሄድበት ጉዞ ብዙ ሰዎችን ብዙ አለማቶችን ጠላት ስለሚያፈራ ሀገር ለመጠበቅ ነው የመከላከያ ሰራዊት የሚሰለጥነው። ይህ ሰራዊት እንደዚህ የሚተከተከው ግንድ ተንተርሶ የሚተኛው አንተ ወጣ አፍን ትከፍትበታለህ። በዚህ መከላከያ ሰራዊት ላይ ስነ ስርዓት አድርግ። ስለዚህ እኔ አሁን ይሄ ነው ብዬ የምናገረው ነገር ምንም የለኝም። የሚወራም ታሪክ ስለሌላችሁ እናንተ ስለእናንተ ማውራው ነገር የለም። ግን ጠቅላዩ ተናግሯል፣ እረፍ ብለዋል፣ እድል ሰጥቷል። ማስክም ይሁን ምን ለብሰህ ሀገርህ ግባ፣ ሂድ ሀገርህን ያት። የምትችለውን ጠጠር ለሀገርህ አስቀምጥ፣ በአንዳነት ውጣ። ሻዕቢያ ወደድክም ጠላህም ሀገር አይደለም። ከአሁን ሰዓት ጀምሮ ኤርትራ ሀገር ብለንም አንጠራም። አገር አለ። አገር ለመሆኑ እውቅና የለንም። የእውቅና ሰነድም የለንም። ግልጽ መንገድ ካለብኝ ግልጽ እነግራለሁ። እስካሁን ድረስ ዝም ያልነው አሁንም ካሁን ቀልብ ትገዛላችሁ ብለን ነው እንጂ በየሰዓቱ እየወጣችሁ የምትደነፉ ከሆነ በደንብ አድርገን እልሃችሁን እናስጨርሳችኋለን። አፋችሁን ይዘን መርዛችሁን እናስተፋችኋለን። ይህ የምነግርህ ነገር ስለምናደርገው ነው የምነግርህ። እረፍ ብያለሁ። ጠቅላይ የሚናገረውም ለዚህ ነው። በየሰዓቱ እየወጣ ይነግራል። ኖራለች ብሎ የሚያስብ ኢትዮጵያዊ ካለ ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ይሄ ነው። እኔ ይሄን አንድ ጊዜ ማሳየት ፈልጋለሁ፣ ግን እንዴት እንደማሳይ እምቢ አለኝ። አንድ ጊዜ ቆይ፣ ይሄን ላውጣው መሰለኝ። ቆይ እስኪ እምቢ አለኝ እኮ። አንድ ጊዜ አገኘሁት። አሁን መጥቶልኛል። ነገር ግን አሻሽለው ካልመጡ በስተቀር አበደን ኢትዮጵያ የጂኦግራፊ ነገር ግን መጥቷል። በፈለገው ዙሪያ ብትዞር ኢትዮጵያ ንዓበበቱ
ቴሬ ወይ እነዚህ መቼስ የተዳቀሉ በሙሉ እኮ ዲቃላዎች አስቸገሩ ነው ይገቡ ወጣ ተባረከ ብሎ አንድ የጻፍከውን እንኳን ካለ ያነበው ሰው የለም ግን ተወግዳል በቃ ግን ኢትዮጵያ በተፈለገው ሰርከምስታንስ ዞረ ወደ ዋና ሳትይዝ የባህር ወደባችንን ሳናስመልስ ገፍተን ሄደን ደግሞ ኤርትራንም ጠቅልለን አገራችንን ሳናስመልስ የምንቀመጥ መስሎ ከታየ ጅላንፎ ትባላለህ። ሁልጊዜ ትባላለህ። የህልውና ጉዳይ ነው። በዚህ ጉዳይ ላይ የምትጠራጠር ኢትዮጵያዊ ካለ ዜጋ ለመሆንና ሰው ለመሆን የቅርብ ሐኪም ሄደ ጠይቀው። ራስን ፈትሽ፣ ራስ ላይ ሰርች አድርግ። የዚህ የምትጠራጠር አላችሁ ሰዎች ትጠራጠራላችሁ። አሁን አሰብ ምን አድርግ ወደ በቃ እንደዚህ ጦርነት ብንወጣስ በቃ የወደቡ ጉዳይ ቢቆይሳ እንደዚህ ትምትሏላችሁ። እናንተ ባዳና ባንዳ ትባላላችሁ። ድሮም ሀገር ሲሸጡ የነበራችሁ ከአዲዎች ናችሁ። የህልውና ጉዳይ ነው። በራችን ዘግተን ወደባችን ዘግተን መጣ። የህልውና ጉዳይ ነው። እንደ ሰው ማትሸተኝ ከሆነ እመነኝ፣ እድሩ ነው ደካማ መቀበር አለብህ። አንተ ሞታል። ህልውና ነው እዚህ ጋር ያለው፣ ሀገር ነው እዚህ ጋር ያለው። እያንዳንዱ የዜግነት ግዴታ አለብህ። ጥቂት ማረብ የምታክል ሀገር 140 ሚሊዮንን ህዝብ ውስጣችን ገብተው እያመሱን ንብረታችን እየዘረፉ ገዳይ ሆነው ዘራፊ ሆነው እያበላን እያጠጣናቸው ራያችን ላይ እየሸኑብን እንዲኖር የምትፈቅድ ከሆነ አንተ ሰው ለመሆንህ መጀመሪያ ማስረጃ ምንድን ነው? በሰርተፍኬት አታመጣም። የተሰራህ ነህ አንተ፣ የተፈጠርከው የተሰራህ ነህ አንተ። እንዳንተ አይነት ሰው እኔ በወደቀ ዕቃ ሪሳይክል አድርጌ በቀን 100 መስራት ይችላሉ። ያንተ አይነት ሰዎች ትቢያ እላቸዋለሁ በእኔ አጠራር። አዳምጥ የምልህ ልክ እኮ ነው የምነግርህ እኔ ልክ ነው የምነግርህ። ስለ ህልውና፣ ስለ ሀገር፣ ስለ ክብርህ፣ ስለ ማንነትህ ስነግርህ ካልገባ ትቢያ ነው የምልህ። ልትከፋ ትችላለህ። ይህን ስችል ተከፋ በደንብ ከቻልክ ጀግና ከሆንክ ራስን አጥፋ። ምን ታደርጋለህ? ኑርህም አትጠቅምም፣ ወደፊትም ብትኖር አትጠቅምም። እዚህ ነው ጠቅላዩ ተናዶ የሚናገረው። ይሄ ነው የህልውና ጉዳይ ነው ይላል። ወደድክም ጠላህም ይላል። እንዲህ አይነት ስሜት ከመሪ ስታገኝ መሪን የማታጅግን ከሆነ አንተ ምን ሰው ነህ? አንተ ምን ሰው ነህ? ውጣ ቅንቅኖች አትግቡ ብያችሁ፣ ባንዳዎች አትግቡ። መሐመድ አሰፋ አሁን ያስመራ ልጅ ነው። አስመራ ላይ ተወለደው። ስማቸውን አሁን ደግሞ የእስልምናና የፋኖ ስም ነው በአብዛኛዎቹ ሻዕቢያዎች ያዙት። የህልውና ጉዳይ ነው ብያለሁ። አዳም ጠቅላይ የሚልህ ነው። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ቀድሞ ነው የሞተው። ትቢያ ነው የሚባለው። የሞተ ለምን በትንሹ የሚናገር የምጠራቸው እነዚህ ትቢያ ናቸው። በትቢያ ስም ነው መጠራት ያለባቸው። ስማቸው ራሱ ሌላ ስም እናወጣላችኋለሁ፣ በቅርብ እፈልግላችኋለሁ እኔ። እስከዚያ ግን ትቢያ ናቸው እነዚህ። ለመብትህ፣ ለክብርህ፣ ለሉዓላዊነትህ ትላንት አትላንቲክ ኦሽን ዛሬ የሚጥሉት እኮ ኢትዮጵያን ኦሽን የሚባል እኮ ነው ስሙ። ታውቃለህ ስለ ኢትዮጵያ ታሪክ? ኢትዮጵያ ኦሽንን ነው ዛሬ ታሪክ ሰርቆ አትላንቲክ ኦሽን ብሎ የወሰደብህ እኮ። ያ ሁሉ ቁጭት እኮ አለ እኮ። እነዛ ሁሉ አልፈን ጭራሽ ወደባችንን ጉዳይ ሲመጣብህ የማይሰማ ዜጋ ካለ አንተ የሞትክ ነህ፣ ትቢያ ነህ፣ መቀበር አለብህ። ድሩ ደካማ ነው፣ አልቀበረህም። የድሩ ድክመት ነው ነው የምልህ እኮ። ይህን መሪ ይዘህ ካልጀገንክ፣ ይህን መሪ ይዘህ ካላጀገንክ ምኑ ሰው ትባላለህ አንተ? ገብተህ ማስክ ለብሰህ ሀገር ጎብኝተህ ለመውጣት ዋጋ ትከፍላለህ። እየነገርኩህ ነው ያለሁት። ዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ደደብም ነው።
ሰላም ታስቀድማለች፣ ድህነትን ትፋለማለች። ሰላም ዚያሰበው እስከ መጨረሻው ቀይ መስመር አልፈን ለሰላም እንሄዳለን፣ ፍቅር እንሰብካለን፣ ማንም አንነካም። ይሄ ካልሆነ ግን ይላል አስደምጥ የሚለው የሚያስደምጥ እርሱ የሞተ ነው። ሰላም ታስቀድማለች፣ ድህነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ማድረግ ስበው ይሄንን ኃይላችን አውቃችሁ ይሄንን ጥያቄያችንን ሰምታችሁ ይሄን እውነታችን ተረድታችሁ ለሰላም መታችሁ በጠረጴዛ እንድትነጋገሩ ጋብዘናችኋል። ይሄ ነው። አይ ስትል ደግሞ ለሚመጣውም ነገር ተስተናገር ይላል። ለሁለቱም ነገር ተስተናገርና ጠብቀኝ ነው የሚለው ያለው። አጠፋ መንግስት አጠፋ ብቻ እስኪ አጠፋ መንግስት አጠፋ ወይ ለሁሉም እኮ ነው የተዘጋጀው። ለሰላሙ፣ ለርቁም፣ ለውይይቱም፣ ለንግግሩም ተዘጋጅተናል። ና ጆይን አድርገኝ። አይ ስትልስ ሳታማኸኝ ነው ጫውተው። ፊት ለፊት በራስህ ጊዜ ተዋጋ። አማራ ውስጥ አትደበቅ፣ ኦሮሞ ውስጥ አትደበቅ። በራስህ ቻልና ራስህ ችለህ ተዋጋ። ሜዳ ላይ እንገናኝ። ሄደ የሚል ያለው ለሁሉ መዘጋጅተናል ይላል። ይኸው አዳምጥ። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ማድረግ አለዚያ ይረፍድባል። ለዚህ ነው ፋኖ ሲሉ ሸኔ ሲሉ ነፃ አውጪ ሲሉ ተው ያልናቸው የሚቀጠቀጡት በየቦታው ይሄን አልሰማ ብለው የጊዜ ጉዳይ ነው። የጊዜ ጉዳይ ነው። የሰራችሁት በቀር እንቅልፍ ይነሱናል። አዲስ አበባ ላይ የምትሰሩትን ድራማ ሁሉ እናውቃለን። ምን እንደምትሰሩ ትናንት እንጦጦ የተለቀማችሁ ሁሉ ታውቃላችኋል። ሻቢያዎች እንጦጦ ትናንት እንዴት እንተለቀማችሁ እንደዚህ ነው የሚከታተላችሁ። አሁንም ይለቅማችኋል። አሁን ደግሞ መሸገያ መደበቂያ ያደርጋችሁት ጠበል ቤት ነው። በየቤተ ክርስቲያኑ በየእምነት ተቋሙ ጸበል ቤት ውስጥ ነው ያላችሁት። አሁን ተሸሽጋችሁ የምትወያዩት እዛ ነው። እቁብ እድር እያላችሁ እዛ ውስጥ ነው ሴራውን የምታሴሩት። የትም አልደረሳችሁም እስካሁን ድረስ። መረጃው ስላለው መንግስት የተከታተላችሁ ነው። ከየትም መረጃ አያገኙም። ከራሳችሁ መረጃ የሚያገኙ ግን እኛ ቀድመን ነግረናል። ቤተክርስቲያን ውስጥ አካባቢ ያላችሁ ጸበል ቤቶች ተጠንቀቁ ብለናል። ይሄ ሌላ ፍየል ቤት፣ ቁርጥ ቤት፣ ቺቺኒያ ምናምን ተወሱ በሚገባው መልኩ በራዳር ውስጥ ገብቷል። እሱ ረፉ ብለናቸዋል። ምን አልከኝ? ኪንግ ሰለሞን ምን አልከኝ? ዱዜ ሉክ አስፈር ስቱፒድ እንደዛ ነው የሚያምነው። ጀዊሳ ከዚህ በኋላ ህዝቡ ይለቅማቸዋል። ስለዚህ ነው በአብዛኞቻችሁ በጽንፈኛ የምትመሩ መስሏችሁ የምትነግዱ አቁሙ ብያችኋለሁ። መሬት ላይ ያለው ሀቅ ሌላ ነው። አሁን ካፈርኩ አይመልሰኝ ነው የጽንፈኛው ፖለቲከኞች ትግላቸው። ካፈርኩ አይመልሰኝ ነው። በቃ ጀምሬያለሁ ምን ብዬ ልውጣ። እነሱ አንዱን ይዘውታል። ግራ ገብቶ መሀል ላይ ግን የምትዋዥቀው ፖለቲካው ያልገባ ተመለስ ብያለሁ። እንዳይረፍድብህ ነው ተመለስ ብለህ እመነኝ። የኢትዮጵያን እድገት ከዚህ በኋላ ሊያቆም የሚችል ኃይል ምንም የለም። አንደኛ ፈጣሪ በራሱ በሩን ከፈተው። በቃ ሄጅ አለ በቃ መራ። በቃ ፈጣሪ ደግሞ ከፈተ ለበሩ የሚያቆመው የለም። ከዚህ በኋላ የሰዎች አንደበት የመሪዎች አንደበት የፈጣሪው ራሱ ከፈተ። ከፈተው በሩ በቃ ሂጅ ኢትዮጵያ ከዚህ በኋላ መቆሚያ የለሽም ገስግሽ አላት። በቃ ይሄ
የት የምትቆመው ኢትዮጵያ እስኪ የት? ቴንክ ዩ ጎድ ብልሳ በየወራ በየቀበሌው መታወቂያ የሚሸጡ መስተዳድሮች አሉ። የጠቆመ መታወቂያ እየሸጠ ነው ከውጭ ከሚገቡ ኤርትራውያን ተደርሶበታል። ፋይዳ እኮ ይዘዋል። አይገርምም? ፋይዳ እንግዲህ ፋይዳ ዲጂታል መታወቂያ ይዘዋል። ከዚህ ሄዶ እኮ የሎ ካርድ ይዛሉ። ፓስፖርታቸውን ኬንያ አስቀምጦ እኮ በኢትዮጵያ ፓስፖርት እኮ ኢትዮጵያ ይገባል። የሚሰሩትን ወንጀል እኮ ብታዩት እኮ የሚገርማችሁ እኮ ነው። በዘመናችን ኢትዮጵያ እንደዚህ አይነት ስራ አይሰራም። ፓስፖርቱን ኬንያ አስቀምጦ የአሜሪካዊ ፓስፖርቱን የኖርዌይ ፓስፖርቱን የምን ፓስፖርቱን አስቀምጦ በኢትዮጵያ ፓስፖርት ኢትዮጵያ ገብቶ ሚሽኑን ጨርሶ ተመልሶ ይወጣል። ይህን ያክል ነው ግፍ የሰራብን። አሁን ግን መንግስት ዲጂታል የሆነ ስራ ይሰራ ነው ያለው። ለዚህ ግን ትልቁ ነገር እገዛ ማን ነው? የማህበረሰቡ እገዛ ያስፈልጋል። ማህበረሰቡ እያንዳንድ ሳትፈራ ጠቁም፣ ሀገር የምትል ከሆነ ጠቁም፣ አሳልፈ ስጣቸው። የሚገርም ነገር ነው። ኤርትራውያኖች ይህን ስራ ይሰሩ ነው ያሉት። በብርጌድና ምድቦች እያሳለፉ እየሰጧቸው ነው ያሉት። እጀር ተስፋዬ ዴቫንተና ብቹ እኮ እንቁ የከርሰ ምድር ናችሁ፣ እንጠብቃችኋለን። እንዴ እመነኝ፣ እዛ ቁጭ ብሎ ዲጂታል መታወቂያ አውጥቶ ይሰጧቸዋል። እዛ ቁጭ ብሎ የሎ ካርድ ያወጡላቸዋል። እኔ በጣም የሚገርመኝ ይሄ ሻዕቢያ የሚባል ፍጥር ድሮ የሲሲሊ ማፊያ ነው እላቸዋለሁ። ማፊያዎች ናቸው። ከድሮም እኮ ነው። አሁን ግን ትንሽ ይረጋጋት ተብሎ ነው። ሁሉንም አንድ ያጭለን አንችልም ተብሎ ነው። ስራ ተጀምሯል። እመኑኝ። ትናንት አሰምቻችኋለሁ። አብቹ የተናገሩ ነገር አሰምቻችኋለሁ። ይሄ ነው ጨዋታ ያለው። የምንላቀቅበት ዘመን አይደለም። የህልውና ጉዳይ እኮ ነው። እንዴት የምንላቀቀው? እስኪ ንገሩኝ። እስኪ ህልውና እኮ የሀገር ጉዳይ እኮ ነው። እንዴት እንላቀቅ? አሁን የዚህ የነዳጅ ጉዳይ የሚያመጣውን ጫጫት ዝም ብላችሁ ጠብቁ። ዛሬ ያው እንግዲህ ጅጅጋ ታምርት የተሰራ ነው ያለው። ድፍድፉ በምን ያክል እንትን አሁን ተከማችቶ ወደ ማጣራት የምንገባው ሰሙታላችሁ። ዝርዝሩን ሪፖርቱ ከዚህ በኋላ የመጣውን አጀንዳ ዝም ብላችሁ ጠብቁ። ማአት አክቲቪስቶች ይፈልፈላሉ። ማአት ፖለቲካውን ዝም ብሎ የፋኖ ወሬ ከዚህ በኋላ ይቆማል። ምናልባት ፋኖ ከዚህ በኋላ አይወራም።